ክርስቲያኔ ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? ብላ ጾም ነው። ብላ አልበላ አውጣው ወያላ ማለት ነው። ቋጠሮ ሰርቷል ልጆቻችን ሻምፒዮን ይላል። ይኸውልህ ደም ያለው ክለብ አንድ ላይ ማለት ነው። ምን ነው ሜዳ ውስጥ የላችሁም? ምን አትጫወቱም እንዴ? የት አለ? እሺ ምንድን ዋንጫው ቲም አርሰናል ለሳምፕል ይኸውልህ ጋርዲዮላ ትችላለህ ጌታ ይኸው ፑይ አርሰናል ላኩላቸው። የሄድክበት መንገድ አዋራውን ቅሜ ያረፍክበት ጥላ ግንዱን ተሳልሜ ሞትኩልህ አንተ ልጅ በአንድ ቀን ታምሜ ምን ያለው አሞራ ግንዱን ታቅፎታል ተሚወድት። እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው የምላችሁ። በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ማለት ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። አሁን አንድ የአርሰናል ደጋፊ ማለት ነው ካራቦ ካፕን እንዳያጣጣል። አንደኛ ይሄን ዋንጫ ካሳካችሁት 30 ዓመት አልፏችኋል። ሁለተኛ ከጌሙ በፊት ምን ስትሉ እንደነበረ ማለት ነው። ኧረ በስመ ምን ስትሉ እንደነበረ እያንዳንዱ ቁጭ ብሏል። እድሜ ለኤዲተሮች። አሁን ደግሞ ማለት ነው ቁጭ ብለን ማለት ነው እነሱን እየተመለከትን ፈታ ምንል ይሆናል። ካራቦ ካፕን ደግሞ አለው ስታጣጥሉ እንዳልሰማ ሲሰጣችሁ ማለት ነው። ይሄን ዋንጫ ካሳካችሁት 30 ዓመት አልፎታል ብለን እኛ ቋጠሮ ምናምን ፈታን። ቋጠሮ ፈታን። ኧረ 30 ዓመት አልፎናል ይሄን ዋንጫ እንኳን እንብላ ምናምን። አፒታይዘር ትበሉ አይደል እንዴ? አፒታይዘር። ለማንኛውም ግን ቸርኪኛንም መድኃኒቱ እግዚአብሔር ምን አይነት ትቢት። እኔ በጣም ያናደደኝ ሰው ፐርፐዝሊ ዲስአፖይንት ለማድረግ ነው ኳስ ያንቀረቅብ። ቤን ዋይት ትክክለኛ ስራ ነው የሰራው። ትክክለኛ ስራ ማለት ነው። ቀልጥሞ እንደው አንድ አመት ምናምን ቢጎዳው እኔ እንደዚህ የተጫዋች በጣም ነው ያስጠላኝ። አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብሪኤልና ሳሊባ ብቻ ወን ያላችሁ። ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ። 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም።
እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም። ተጫዋቾቻችን አህያ ናቸው። አህያ የመጨረሻ እኔ በጣም ነው ያቃጠሉ። ወይኔ በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው። እንደ ዝልዝል ሊያደርገን እኔን እንዳትናገሩ እንዳለ እዛ 11ዱንም ያርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ ጀሞ ዛሬ አርሰናል ምን ነካው እንዴ? ይሄን አርሰናል የት ነው የምናውቀው? ምን አይነት ፈጨጭ የሆነ ቲም ነው ዛሬ ያየነው? የመጨረሻ ወራዳውን አርሰናል ነው ዛሬ ያየነው። የመጨረሻ አስጠሊታው ሂንካፔ ቢጫ ካገኘ በኋላ ሲጀመር ሴሜኖን አልቻለው። ዛሬ ሴሜኖን እንዲህ ሲያብላለው ነበር፣ እንዲህ ወደ ግራ ወደ ቀኝ ሲያንገራተው ነበር። የመጨረሻ ፈጨጭ አሰልጣኝ፣ የመጨረሻ ፈጨጭ የሆነ አርሰናል ያየነው። የሚያስጠላ ጨዋታ የመጀመሪያ 20 ደቂቃ በደንብ ተከሶ ነበር። አርሰናል ብዬ ነበር ዛሬ አርሰናል ለበለበ። ምን ነካው አርሰናል እንዴ? ዛሬ እኮ ዋንጫው ሲሆን ሲቲ አሸንፎ ዋንጫ መውሰድ ትልቅ ነገር ነበር ለአርሰናል። ትልቅ ነገር ነበር። የሚያስጠላ ሽመት፣ የሚያስጠላ የመጨረሻ ውርደት ነው። የመጨረሻ ውርደት ፈጨጩን አርሰናል አየነው። ግሙን አርሰናል ይሄንን ነገር ዋንጫ አርሰናል ሲያነሳ ፈጣሪ ያሳየኝ፣ አምላኬ አታሳየኝ። ምንም አይነት ዋንጫ ሲያነሳ ቆርቆሮ እንዲያነሳ አልፈልግም። አርሰናል ሰላም ነው ዛሬ ያገኘነው፣ ሰላም። ሲቲ ወንድም ጠላ። አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር፣ እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር አንድ አዳራሽ ቋጠሮ ብቻ በሁለት ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉ የሚያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው። ሰበር ዜና 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛው ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። ምን ላይ 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ፣ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ፣ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። ማንቸስተር ሲቲ የካራባኦ ካፕ ዋንጫን ከመድፈኞቹ አርሰናሎች 2-0 በማሸነፍ በመንጠቅ ሻምፒዮን መሆኑን ማረጋገጥ ችሏል። ወይም በላይ የተከናወነው የፍጻሜ ጨዋታ በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ኦሬሊ ኤርሊንግ ብሮት ሃላንድን ሆኖ ነበረ ማምሸት የቻለው። ከሁለተኛው አጋማሽ በኋላ 60ኛውና 64ኛው ደቂቃ ላይ ክሮስ የተደረጉ ኳሶችን ነበር ማስቆጠር የቻለው። 60ኛው ደቂቃ ላይ የመጀመሪያውን ጎል ሲያስቆጥር የኬፓንም ስህተት ተመልክተንበት ነበረ። ነገር ግን ማንቸስተር ሲቲዎች ሰከንድ ሃፍ ላሳዩት ፐርፎርማንስ ውጤታዊ ይገባቸው ማለት በጣም የሚቸግር ይመስለኛል። ጎል እስኪያስቆጥሩ ድረስ በጣም የበላይነቱን ወስደው ነበር ጌሙ ሲጫወቱ የነበረው። ከዛ በኋላ ሞር ደቂቃውን መግደል ነበር ተያይዞ የነበረው። እነ ቼልሲ ኳሱን ይዘው ትሪኮችን ሲያሳዩ ነበረ። እንዲሁም ደግሞ ሞመንታቸውን የአርሰናል ተጫዋቾች የማጥቃት እንቅስቃሴንም ለማዘግየት ሲሞክሩ ተመልክተናቸው ነበረ። መድፈኞቹ አርሰናሎች የጨዋታው የመጀመሪያ ደቂቃ ላይ በጣም ጥሩ ነበር ፐርፎርማንስ ያደርጉ የነበረው። ነገር ግን ከዛ በኋላ ቀስ በቀስ ሞመንታቸውን እያጡ ነበር እንደመጡ የተመለከትናቸው። ለማንኛውም ማንቸስተር ሲቲዎች ግን 2-0 መድፈኞቹ አርሰናሎችን በማሸነፍ የካራባኦ ካፕ ሻምፒዮን መሆን ችሏል። መድፈኞቹ አርሰናሎች ለ33 ዓመታት የካራባኦ ካፕን በድጋሚ ሻምፒዮን እንዳልሆኑ እየተመለከትን እንገኛለን። በአንጻሩ ማንቸስተር ሲቲ 9ኛ የካራባኦ ካፕ ዋንጫውን ማሳካት የቻለ ሲሆን በፔፕ ጋርዲዮላ ስር ደግሞ 5ኛውን የካራባኦ ካፕ ዋንጫ ነው ማሳካት የቻለው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የማንቸስተር ሲቲ ደጋፊዎች ስለዚህ ውጤት እንኳን ደስ አላችሁ ማለት ፈልጋለሁ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ
አበረረው ካራቦ ካፑን ወደ ላይ ከፍ አድርጎ ሳማ ያራዳ ልጆች ፈርስት ሃፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው ያራዳ ልጅ። ኦሬሊን እዛ ጋ አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው ያራዳ ልጆች። በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል አራትዮሽ ዋንጫው ከሽፏል ማለት ነው ያራዳ ልጆች። አሁንም ለሶስት ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። ድንቅ አሰልጣኝ ከድንቅ ተጫዋቾች ጋር ሲገናኙ የሚፈጠረው ይህ ነው። ፔፕ ቀመረ፣ ተጫዋቾቹ ተገበሩት። የካራባኦ ዋንጫም ወደ ማንቸስተር ከተማ አስገቡት። አርቴታ ወርቅ ያለበትን የሳጥን ቁልፍ በጨለማ ውስጥ እንደሚፈልግ አይነት ሲደናበር አምሽቷል። የዋንጫ እርግማንም በአርሰናል ቤት አንድ ብሎ ጀምሯል። መድፈኞቹ ከ32 ዓመታት በኋላ እንደናፈቁት ዋንጫ መጋደል አቅቷቸው ታይተዋል። ተስፋቸውም ከ4 ወደ 3 አሽቆልቁሏል። መምህሩ ፔፕ ጋርዲዮላ አርቴታን በጉያው አድርጎ ብዙ ነገር ሲያስተምረው አንድ ነገር ግን ደብቆት እንደነበር ታየ። የማሸነፊያ ዋንጫው ያለበትን ሳጥን መክፈቻ ቁልፉን። አሁን የካራባኦ ካፕ ባለቤት የፔፑ የውሃ ሰማያዊዎቹ የማንቸስተር ከተማ ተወካዩ ማንቸስተር ሲቲ ሆኗል። ጨዋታውን እንዴት ተመለከታችሁት? ምረቅ ዘናመ ኮሜንት ላይ መተኔን ፖፖል ያስቀምጠኝ ነበረ። ምረቅ ዘናመ ዋንጫ ላይ ደርሰ መቼም ዋንጫ አትበላም አንተ። እኔ እንዴት ምን አይነት የሚያስጠላ ፋንቤዝ እንዳላችሁ ቅጥል በሉ፣ አንጀታችሁ ቅጥል ይበል። ወንድሞቼ እናንተ ስትቃጠሉ ማየት እንዴት እንደሚያስደስተኝ እኮ። ዋንጫ እግር ነው የምትበላው። ፕሪሚየር ሊጉም ሲቲ በዚያ ጮቱ ዋጋህን ነው የሚሰጥ። ነጥብ ጣል ዋጋ ታገኛለህ ፕሪሚየር ሊግ ላይ። ረክቻለሁ። ይሄ ሁሉ የዓለም ህዝብ ለምን እንደሚቋጠርበት ራስን ጠይቅ እስቲ። የሚያስጠላ አስተሳሰብ ስላላችሁ ነው። እግር ነው የምትበሉት ዋንጫ። ይሄ ነው ዋንጫ። ወንድ ነን። ሰበር ዜና 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛዋ ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። ምንት ላይ 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ፣ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ፣ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። ሲቲ ሰጠተ የኛም አንጀት ቂቤ ጠጠተ ይላል። የት ሄደ ማክስዶማን እንዴት ነው? ጨዋታው ላይ ተጽዕኖ እየፈጠረ ነው። እንዴት ነው? ከ4 ዋንጫ ወደ 3 ወርዷል። ቢስሚላህ ለ4 ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በፔፕ ጋርዲዮላ ማንቸስተር ሲቲ በካራባኦ ካፕ ፍጻሜ 2-0 ተሸንፎ አንደኛው ዋንጫ ተቀንሶበታል ማለት ነው። እኔ ለ20 ምናምን ዓመት ለ33 ዓመት ዋንጫ ያላነሳው አርሰናል ነው ሲቲ ነው። እንደዚህ አይነት ከስንት ጊዜ አንዴ እድል የተገኘን እድል ተፋልሞ ዋንጫ እንደመውሰድ ወደ ኋላ ማፈግፈግ፣ ከዛ የሆነ አጋጣሚ ሲያገኝ በካውንተር ምናምን ለማስቆጠር ማሰብ። በዚህ ልክ ፔፕ እኮ ነው ምንም ዋንጫ አንስቶ የማያውቀው እኮ የሚመስለው። እና የፔፕ ልጆች ረሃብ ያለባቸው እነሱ ናቸው። እኔ በጣም የሚገርመኝ ወራት በጣም ነው የገረመኝ። ሲቲ በርግጥ ፐርፎርማንሱ ምናምን የወረደ ነበር ምናምን አይደል፣ ግን የዓለማችን ምርጥ አሰልጣኝ ነው ያላቸው። ፔፕ ነው የምርጥነት መለኪያው ሚዛን የሆነ ሰው ነው ያላቸው። የሆነ ነገር መፍጠር እንደሚችል ይታወቃል። 2 አግብቶ እኮ 3ኛ ለመደገም ሲሮጥ የነበረው እኮ እዛ አርሰናል ግን 3ኛ እንዳይገባበት ሲከላከል ነበር። ለአጥቃስ ቢል እንዴት ያጠቃል? የሚገባው ቶሳዶ ወጥቶ ማርቲኔሊ ነው። ያው ነው እነሱም በዜግነት ነው የሚለያዩት።
ምኑ ነው አሁን? እስቲ እንደው በቃ የቱ ነው ረሃብ የሚታይባቸው? እስቲ አንድ ይሄ ነው ደህና ነው የምትሉት እኮ የለ። በምርጥ ብቃት በአስደናቂ ሁኔታ ነው ያሸነፈው ጋርዲዮላ። እስከ ረፍት አንድ ኦን ታርጌት አላረገም ነበር። ከረፍት በኋላ አይታችሁታል። ከ7 ደቂቃ በኋላ ነው እንደውም 2 ጎል ከተቆጠረ በኋላ ነው አርሰናል ትንሽ ኳስ ሊጫወት ያለው። ትንሽ ደቂቃ ነው ያምተናጋ። ኳሱን ደግሞ ካላዘ ጎል እንዴት ያስቆጥራል? አሁን ይሄ ነገር ሂዶ ወደ ፕሪሚየር ሊጉ እንዳይዛመት ነው እንደው የሚያስፈራው። ፕሪሚየር ሊግ ላይ ሁሌም ሲቲን ስለማያገኘው ያው ዋንጫውን ለማንሳት ይደላል። ግን ፊት ለፊት ለብቻ ስታገኙ እንደዚህ ነው የሚሆነው። እንደ ቡድን ነው ምርጥ የነበረው አርሰናል። ዛሬ ግን ፈራርሶ ነበር። ምንም በቃ በጣም የሚያሳዝን ሁኔታ ነው። እኔ ለዚህ ነው የአርሰናል ደጋፊ ብዙ በቃ መጠበቅ አያስፈልግም ብዬ የማስበው። ምክንያቱም ስትጠብቁት አርሰናል እታች ታገኙታላችሁ። መቼም የሚሸነፍ አይመስልም። ሲሸነፍ ደግሞ መቼም የሚያሸንፍ አይመስልም እና ይዋሻችኋል። አጉል ተስፋ ማድረግ አይጠበቅም። ግን ፔፕ ጋርዲዮላ ይገባዋል። በቃ በሚያሳምን ሁኔታ ነው አርሰናልን ያሸነፈው። ያው ለሱ ምንም ዝም ብሎ ቁጥር መደርደሪያ መሙሊያ ነው እንጂ ይሄ የሱን ምርጥነት አይጨምርም አይቀንስም። በቃ ይታወቃልና ይሄ ከሲቲ በላይ አንገብጋቢው ለአርሰናልና ለአርሰናል ተጫዋቾች ነበር የሚያስፈልገው። ግን ሳይሳካ ቀርቷል። አሁን 3 ቀርቷል። ለማንኛውም እስቲ በጨዋታው ላይ የሚሰማችሁ ነው ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እየነገርኩ አትታመርዝ ብላ እንመለሳለን። በማገባ እንዲጠልቅ ተላል አንድ ደህና ተጫዋች ሜዳ ውስጥ ልታጀመው ምን አይነት ምሽት ነው ጀመው? ምን አይነት